ጦስም ለኔ የሚተርፈኝ ተወኝ በቃ ተወን በቃ ናተንም በቃ ሂድ ምነው መናገር አልነበረብኝ ምንድነው የሚሻልኝ አንቺ ምን አይነት ማህይብ የሆንሽ ሰው ነሽ ምን ያህል ብደደቢ ነው ግን እንደዚህ ነው ታረጊ አልተሸጠም የውርስ ክርክሬ እንደገና ከፍታለሁ እያለች እኮ እርግጠኛ ናችሁ ኪድዬ ቆይ ታዲያ ገንዘቡን ኬት አምጥቶ አሳከማት ማህሌትስ እንዴት ልታውቅ ቻለች አላውቅም ነገር ቢሆን እነዚህ ሰዎች አይተርፉ እነማን ዝናና ማለት ዳጣ የማህሌትን ቤት ታውቂዋለሽ የፍራታ ነው አውቀዋለሁ ነይ አሳይኝ እንዴ ለምን ነይ ተነሽ አሳይኝ ያልኩሽ ነው እንዴ ኧረ በቃ ተረጋጋ ወስዳለሁ አይምሮ ቢስነሽ ነው ቤታቸው ድረስ ሄደሽ የነገርሻቸው በጣም ይቅርታ ዝና ይቅርታ ተበይ ዝና ማህሌትን ሲጥ አድርጎ ገደላት የብሩክ ወንድም መደብል እጅ ከፈንጅ ይዞ በቦክስ አቀመሰው ዝና በጡንቻውና በጉልበቱ የሚተማመነው ዛሬ ግን እስኪና ሁሌ የምታሯሩጠው ሞገስን ዛሬ እስኪና ወንድና ወንድ ይጋጠምልን በማለት በቦክስ ቢለው ተከርብቶ እዛው ዲፍት ብሎ ቀረ ዝና የሚያነሳው ጠፋ ይሄን ያየው ፈሪው ሞገስ እሱ ሲጥልለት እኔም ልድገመው ብሎ በስድብ ብቻ ሂጅ ልበለው ቢልም ዞር በል በቃ ሂድ እያለ እየገፋ ጣለው መደብል ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ ዛሬ ምሳሌ ክፍል 73 ተለቀቀ እንግዲህ ወደ ክፍል 72 ስንመለስ እነ ቅድስቴ ሊይዟቸው ሲሉ መደብልን ሲያዩ ስለምታቀው ማህሌት ኃይለኝነቱን መሮጥ አለብን በማለት ከእስር ቤት ተለቆ ሲመጣ ነበር እነሱ እየሮጡ የሄዱት ማለት ነው ዛሬ ግን ወደ 73 ስንመጣ ቁጭ ብሎ ከሞገሴ ጋር እያወራ ሳለ እንግዲህ ምንም ቦታውን እየጠየቀ የሚዞረው ዝና አሁን ላይ ሉላ ናፍቃው በናፍቆት ያለው ዝና ዛሬ ግን ተመስገን በማለት ገና በርቀት ሲያየው ሞገስን ጡንቻውን በመለጠጥ ዛሬ እጅ ስራዬን ሰጣቸዋለሁ እያለ ሁሌም በጡንቻው የሚተማመነው ሞገስ ማነው ዝና ዛሬ ፊት ለፊት ለመጋጠም ወሰነ ጡንቻውንም ቢለጥጥ ሁሉንም አድርጎ ወደ እነሱ ሲቀርብ ግን የገጠመው ወንድና ጀግና የሆነ የብሩኬ ወንድም መደብል ነበረ ይህን ያየው ተረጋጋ ነገሮችን በትዕግስትና በመነጋገር መፍታት ትችላለህ ተረጋጋ ቢለውም አንተ ማነው ወንድሜ ዞር በል ቢለው አነጋገሩ ብቻ የብሩኬ ወንድም በጣም ነው ኃይለኝነቱ ተረጋጋ በስነ ስርዓት ተነጋግረህ ፍታ ቢለውም በፍጹም ዞር በል በማለት ጡንቻውን እየለጠጠ ወደ ሞገስ ጋር ቢሄድም ዞር በል ባክህ ብሎ እንዲህ ይገፋዋል እንዴ ተው እንጂ በማለት አንተም እንደ ወንድምህ ጀግና ነህ እንዴ ይለዋል ጀግና ማለት ምን ማለት ነው እያለው ነበረ መደብልም ይሄም ቢለውም ዝና ግን አሁን ላይ በጡንቻዬ ነው የምተማመነው ሁለቱንም ሁሉንም እጥላቸዋለሁ በማለት ጉልበቱን ነበር የተማመነው ሁሌም ወንድ እኔ ነኝ በማለት ጀግና ማለት መጀመሪያ የጀግና ትርጉሙን ወቀው ጀግና ማለት ምን አይነት እንደሆነ ልትነግረኝ ትችላለህ ቢለውም እሱ ግን ወደ ጡንቻ መለጠጡ ነበረ ያመራው ዝና ማለት ነው ነገር ግን እንደዚህ ሲመጣ እሱ ግን በካራቴን በማለት በቦክስ በካራቴን ሲለው እዛው ነው የወደቀው ዝናም ከሰማይ መጥቶ ነው ከመሬት መጥቶብኝ ነው እያለ በፍርሃት ተንቀጠቀጠ ፓፓ ወንድ ነው የምር መደብር
ሁሌም ሞገስ በሩጫ የሚሮጠው መጣብኝ። ገና ሲያየው ግን ካያችሁት መጣ እያለ ዝና እያለ ምን ልኮን ነው? ወንድ ልጅ አይደለህም እንዴት? ተረጋጋ ቢለውም ሞገስ ያንኑ ማራቶኑን ለመሮጥ ነበር ያሰበው። ነገር ግን ጀግናው የብሩክ ወንድም ስላለ ቁጭ በል አርፈህ በማለት ኮስታራው ጀግናው ማለት ነው። የዚህን ጊዜ እንግዲህ ቁጭ ብሎ ጠብቆም እጅ ስራውን ሰጥቶታል። በመጀመሪያ በመነጋገር በስነ ስርዓት ቢለውም ሊረዳ አልቻለም። የዚህ ጊዜ እንግዲህ ናቶሎ እንግዲህ ወንድ ከወንድ አለና ጡንቻውን ቢለጥጥም እሱ ግን በቦክስ በካራቴም ብሎት እዛው ወድቆ ቀረ። ሁለቱም ተያይዘው ወደ ቤት እኔ በቃ ሉላን ሚስቴን ቢል ያንተ ሚስት ቦክስ ነው ብሎ አቀመሰው ማለት ነው። ሚስቴን ቀምቶኝ ነው እንዳ ነው ብሎ ግን ለመማታት ነበረ ዝና ሁሉንም እችላለሁ የሚለው ሁሌም በጉልበቱ የሚተማመነው ዝና ጉልበተኛና ጉልበተኛን አስጊ ለጀግናም ጀግና አለው በማለት እጅ ስራውን ሰጥቶት ትተውት ሂደዋል ማለት ነው። የዚህ ጊዜ ግን ፈሪውና ሞቅቧቃው ሞገስ ግን ይሄን ሲጥልለት ለመማታትም አንተ ሁልጊዜ ከኔ ጀርባ እየተከታተልክ እንደዚህ ስበብ ትሆንብኛለህ እያለ በስድብ ለመነጋገር ይሞክራል። ወይ አይገጥም። እናም በልና ዝም ብለህ በል ሂድ በማለት ለመማታት እዛው ተኛበት ይፈልጋል። ግን ናበል ሂድ ብሎ ደበደበለት። መደብር ማለት ነው። መደብርም በቃ ትቶት ይዞት ይሄዳል። በቃ እኔ ወደ ሉላ መሄድ አለብኝ፣ ወደ ሉላ አንተ ደግሞ ሂድ፣ በቃ እኔ ደግሞ ወንድሜን ማመልከት አለብኝ። ብሩክ ይሄን ያክል ጊዜ በሰላም አይደለም። ብሩክ እንግዲህ አሁንም አልተገኘም ለስንተኛ ጊዜ። ብሩክ ግን ምንድን ነው የምንለው የምንጠራጠረው ነገር ተመልካቾች የዝና እጅ አለበት ብዬ አስባለሁ። ምክንያቱም የዛኔ ስለደበደበው፣ ሁለተኛ ደግሞ እሱን ለመበቀል ለዝና ማን ነው ብሩክን ማጥፋት አለበት ሞገስን ቅድሚያ ከማጥፋት። ምክንያቱም ሞገስ ካለ ጓደኛው ስለሆነ መቼም አይጥለውም። ስለዚህ አሁን ቢጣሉም እንኳን ደብድቦት ነበር በባለፈው ብሩኬም። ስለዚህ እሱን ማጥፋት አለብኝ ብሎ በሆነ ነገር እሱን እስር ቤት አስይዞታል ብዬ አስባለሁ። ወይም የሆነ ቦታ አሳግቶታል ብሩኬን ብዬ ነው የማስበው። የዝና እጅ አለበት። እናም እንግዲህ አሁን ወደ ፓርቱ ስንመጣ ይሄንን ብሎ የብሩክም ወንድም መደብር ወደ ፖሊስ ጣቢያ ሂዶ ለማመልከት ወስኗል። ወንድሙ ይሄን ያክል ጊዜ ሲጠፋ አንተም ወደ ቤት ሂድ በማለት እንግዲህ ዝናም ሞገስም ወደ ሉሊት ጋር በመሄድ በቃ ዛሬ እንደዚህ ነበረ፣ ምን ሆኖ ነው ፊትህ ያልተፈታው ብትለውም በቃ ይሄ ዝና እኮ ሊያስቀምጠን አልቻለም ሉላዬ ያላት ነበር። ምንድን ነው ዛሬ የማገኘው? በቃ አገሩን ለቀን እንጥፋ። የት ነው የምንጠፋው? እሺ የት ነው? እሱ እኮ ጂአይፒ ነው ተተክሎለት፣ ካሜራ ተተክሎበት ነው መሰል እየፈለገ በሄድኩበት አላጣውም። በዛ ብንሄድ በዛ ሁሌ በቦታው ነው የሚያገኘን። ስለዚህ እሱ ጂአይፒ እንትን ብሎ ነው ካሜራ ደቅኖ ነው መሰል የሚከተለን እያለ ነበረ እንግዲህ ሲል የነበረው። በቃ ይዞ እያለች እሷም ስታረጋጋው ነበር። እና እንግዲህ ወደ እነዳጣ ጋር ስንመጣ እነዳጣምና ማነች ቅድስት ምን ወዴት ገባ? ለምን ወይ ኮንፈረንስ ሞኝ እሱም ካልነገሩ ወይኔ ዝጋስ ያሳፍራል። ወይ ሳም አላ በሌላው ነው እንጂ ጀግና በአንዳንዱ ፈሪ ነው እሱ እያለች በሀሳብና በእንትን ትገኛለች። ቅድስት ብቻዋን እያወራች ነው ያለችው። አሁን እስካሁን እኮ ራሱ ለምሳሌ ወንድም ወልድላት ነበረ። ለምን ወይ እንደዛ አላደረው? ለምን ጠፋና ነው? እኔም እኮ እንደምወደው ቢያቅ ኑሮ እያለች ብቻዋን ታወራለች ማለት ነው። እንግዲህ ቅድስትም ይሄን እያለች ነዳጣም አብረዋት ነበሩና ቅድስቴም ዳጣም ምሳሌም በአንድ ሆነው እንግዲህ ጠፋ የት ገባ ይባላል እያለ ነበርና እንግዲህ ቅድስቴም የሆነ ነገር እንዳልሆነ ብዬ እያሰጋሁ ነው ስትላር እንደዚህ ስተይ እያለች ነበር። በቃ ወደ እንግዲህ ተፈልግሽማ እንዴቱን ወይ ደብረ ዘይት ወይም እንደዛ አንዷን ሴት ወይ ኮረፍቶ አንዷ ሴት ጋር ሆኖ ነው ስትል ይሄንንም ይቅር ይበልሽ ብላ ታቆርፋለች። ቅድስት የብሩክ ፍንቃ ማለት ነው። የዚህን ጊዜ እንግዲህ ቅድስቴ ይህንን እያለች ሳለ በቃ ሲዋየሽ በዚህ ይሁን ላንቺ ይሁን ለኛ አገባንም እያለ ላንቺስ ወንድምሻት ታዲያ ቢሆን ለኛ ወንድማችን ላንቺ ደግሞ ሌላ ነው እያለቻት ነበረ። እንግዲህ ቅድስትን በዚህ ውስጥ ነበረና
አሁን ወደነ እንትና ጋር እንመጣለን። ኤፍራታና ቅድስት ማነች ማሌት ጋር ስንመጣ እያወሩ ነው እንግዲህ ስለሱ። ግን እኔ ይሄን ሰውዬ እኔ ምንም አላምነው እያለች ኤፍራታ በልጧ እያለቻት ነበር። እኔ እንደው ለምንድን ነው አንቺ ለራስሽ አታረጊውም? ግን ስራው ምንድን ነው? ስለ ስራው እንኳን እኮ እኔ እንደው እሱን ሰውዬ እፈራዋለሁ እንደው የሚሰራው ስራ እያለች ኤፍራታ ትጠራጠራለች። እኔ ምን አገባኝ ገንዘቡን ያምጣልኝ ይስጠኝ እንጂ እያለች የገንዘብ ወዳጇ ማህሌት በገንዘብ የምታመልከዋ እንግዲህ ገንዘብ ነውና ወዳጇ እያለች ነው። አሁን ግን አንድ ነገር መሄድ አለብን። ምንድን ብር ይሄን እንትን እንዲልሽ ለእኔ ብሩን ስጭኝ ሌላው ተምትገዥልኝ እያለች ነበር። ኤፍራታ ብሩን ስጭኝ ትላ እሺ ሰጥሻለሁ፣ ግን አንድ ነገር ካደረግሽ ምንድን እነ ብሩክ ቤት እንሄድ። ለምን ሲባል ነው የምንሄደው? እንሄድና እዛው እንትን ታያለሽ የቤቱን እንትን ክስ አንስቼ አሁን ክስ ጀምሬያለሁ፣ ይግባኝ ጠይቄያለሁ፣ ይሄን ክሱን እንዲሰጠው እንሄድ ትላታለች። እሷም እንግዲህ ይሄንን ብላት ቀጥታ እነሱ ተሰብስበው እነ ማነች እነ ቅድስቴም እና ምሳሌ ሶስቱም መገበል ተቁጭ ብለው ስለ እነሱ እያወሩ ነበርና እንግዲህ ብሩክ ጠፋ ይመጣል እያሉ ነበር። እነሱም እንግዲህ በር ሲቆረቆር መጣ ብለው በደስታ እየዘለሉ ወደሱ ይመጣ። በሩን ሩጣ ቅድስት ስከፍት ያልጠበቀቻት ማህሌት ናት። ማህሌትም እንግዲህ ምን ፈልጋችሁ ነው በማለት በድንጋጤ ይቆማሉ ሁሉም። እሷም ያንን የያዘችውን ፋይል ይሄንን ለብሩክ እንድትሰጪ ይሄው ክሱን፣ እሱ ግን ብልጥ ነው፣ ቤቱ አልተሸጠም፣ ቤቱን ይከራከራለሁ ከስሸዋለሁ ይሄንን እንድትሰጭ በማለት በጣም ግራ ይጋባሉ። ምን ፈልገሽ ነው እያለች ቅድስት ማነች ዳጣም እንግዲህ እያናገረቻቸው ነበረ። ይህንን ብላ ሳለ እንግዲህ እሷም ይሄን ተቀብለዋት ውጭ ከዚህ እያለቻት ማነች ኤፍራታም ግትር ብላ በምትቆም ጊዜ ጀግናዋ ዳጣ ነይች ስትላት ሩጣ ትሄዳለች። አንቺማ መሀይምን ታውቂያለሽ፣ ደግሞ ሁሉንም ሚስጥር ላንቺ ሊያወራሽ ትፈልጊያለሽ እንዴ? የቤት ሰራተኛ እኮ ነሽ እያለች ሁሌ ሰው የምትነቀው ማህሌት አሁን ላይ ዝጋ ትገኛለች። እንግዲህ የዝናን ወሬ ይዛ መታለች። እኔ ግን ይሄ ዝና የሚባለውን ኤፍራታ በልጦ አላምነውም፣ የሚሰራውም ግን ወንጀል እንዳይሆን የሚሰራው እያለች ትጠራጠር ነበረ ማለት ነው። እንግዲህ ይህን እያለች ቀጥታ ተቀብላ ወረቀቱን ወደ ሞገስ ጋር ነው የደወለችው። ቅድስቴ ቤቱ አልተሸጠም ብላ የሆነ ወረቀት አንጥታ ሰጠችኝ ፋይል በምትል ጊዜ እንዴት እንግዲህ ብሩክ ማን ነው እኔ ያን ሁሉ መስዋዕት የከፈልኩት እንዴት እያለ ነበረ ሁሉንም ነገር የከፈለው። በጣም ጥያቄ ውስጥ ገብቷል ማለት ነው። ይሄንን ሲሰማ ሞገስ በጣም ደግሞ እንዴት ይሄን ያደርጋል እያለ ከመጥፋቱ ይልቅ ይሄ ነገርማ አንድ ነገር ቢኖርበት ነው ቢሎም ደግሞ እንዴ ቢያደርግም ደግሞ አትጣላው፣ ምክንያቱም አንተ አኩርፈኸዋል፣ እንዴት ሊያማክርህ እንዴት ሊነግርህ ይችላል እያለች እያረጋጋቸው ነበረ ሉላም ማለት ነው። ቢሆንም እያለ ነበር እንግዲህ ወደ ደበረው ነው ወደ መደብረው ጋር ስንሄድ እሱ ደግሞ በቤት ይመጣና ሁሉንም ነገር ቅድስቴ ትነግረዋለች። ምንድን ነው ነገሩ? ይሄን ወረቀት ቤቱ አልተሸጠም ብላ ሰጠችኝ አመጣኝ በምትለው ጊዜ ወንድም አንድ ነገር ይሁንና ከነሱ ላይ አልወርድም እንዴት ሊሆን ቻለ በማለት የሆነ ጥርጣሬ ውስጥ ገብቷል ማለት ነው። መደብር አሁን ተነሽና ቀጥታ ወደሱ ቤት ውሰጅኝ በማለት ቅድስት ማነች ዳጣን ይላታል። ዳጣም እሺ በማለት እሺ ኤፍራታም ቢሉ ትገጥማቸው ነው ዝና እኮ ትችለዋለህ እያለች ነበር እና እኔማ እያለ ሲቆጣ ነበር። እሱም የሆነ ነገር ጥያቄ እነሱ አሳፍነው ይሆናል በማለት ጥያቄ ውስጥ ገብቷል። እንግዲህ ወደ ማህሌትና ጓደኛዋ ዝና ስንሄድ እንግዲህ ካፌ ቁጭ ብለው እያወሩ ሳለ ዛሬ እኮ ሄጄ ከነ እንትና ቤት ወረቀት እየሄድኩ ስትለው እንዴት የምነግርሽን ሁሉ ትሄጃለሽ በማለት እሱ እንግዲህ እብድ ይሆናል። ወረቀቱን አድርሼ ክሱን መስርቼ እንዴ አንተ አይደለ እንዴ ያልከኝ እንደዚህ ቤቱ አልተሸጠም ብለህ ስለዚህ እና ሳታመክሪ ምን ልታደርጊ ሄድሽ እያላት እሷን ይሄን ታደርጊያለሽ በማለት አንገቷን ሴት አርጓታል። እንግዲህ እዚህ ቦታ ላይ የምንረዳው ፓርት 72 ላይ የሆነ መድኃኒት የህገ ወጥ እንትኖችን ኮኪሶች እንትን የሚባሉትን መድኃኒት ይዞ በዝውውር እንትን ሲል እሱን ይዞ ሄዶ ልጁንም በነፃ አሳክሟል እያላት ነበር። ይሄን ሲላት የነበረው እንግዲህ ይሄንን ስንል
እናም አሁን ላይ ብሩክን ያሳገደው ዝና ነው የሚል እንትናለን ያሳፈን የእሱ ሰዎች። ምክንያቱም ሉላንም ሲጠይቃት ወንጀል ነው የሚሰራው፣ የሚሰራውንም ስራ ነግረዋለች ለሞገስ ማለት ነው። ሰው ማገት እንደዚህ ማድረግ የሚሸጠውም ደግሞ ህገ ወጣሾችን እንደሚሰራ ነው ለሞገስ ስነግረው የነበረው። እናም አሳግቶት ነው የሚል ሀሳብ አለን። አሌት ግን የስራዋን ያገኘችው እሷን ሲጥ አድርጎ እዛ ሆቴል ሰው እያየ አንቋት ነው እንግዲህ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። መልካም ጊዜ ይሁንላችሁ። ባይ ባይ።